አስተልኝ ዶክተር ምልኬሳ ሰላም እንደምን አለ መሳይ እንዴት ከረምክ እንዴት አለ አለን በሚገባ አለን ሰላም ነህ ሰሞኑ በጣም ስራ በዝቶባል እውነት ለመናገር ትልቅ አስተዋጽኦ ነው ያበረከትክ የምትገኘው በየለቱ መረጃዎችን ያደረስክ ነው ብዙ ፋታ የሚነሱ ጉዳዮች የህይወት የራስ የተለያዩ ነገሮች ቢኖሩም ከዛ ጊዜን ቀንሰ መረጃዎች የሚደርሱን የተለያዩ ጉዳዮች ለተመልካቾች በማካፈል ያንተንም ማስተያየትና እይታዎችን እንደዚሁ በማጋራት ሰሞኑን ትንሽ ስራ በዝቶብህ እንዳለ ሰምቻለሁ ከሀገር ቤት በርካታ መረጃዎች እንዲደርሱናል ዶክተር ምልኬሳ ያደረገ ያለው ነገር በደንብ ተጠናክሮና ሁሉንም የህብረተሰብ ክፍል እንዲደርስ እንደው በእናንተም በኩል ጥረት አድርጉ የሚል ጥቆማዎችም እየደረሱ ነው ለማንኛውም ያንተ ሆርን ኮንቨርሴሽን ያደረገ ያለውን አስተዋጽኦ በዚህ አጋጣሚ ለማድነቅ እንወዳለን እስቲ እንደው ሰሞኑን ምን እየሆነ ነው ዶክተር ምልኬሳ የቱን አንስቼ የቱን እንደምተው አላቅም አንተ ግን እንደው እየሆነ ካሉት አብይ አህመድ አሁኑ ሰዓት ምን እያደረገ ነው በአማራ ክልል ቴሌቪዥን የተናገረው በኦቢኤን ገና ሙሉ አልተላለፈም እየተጠበቅን ነው የባጫ ደበሌ በራሱ ብዙ ነገር ይነግርናል ግን ጠቅለል አድርገ ኢትዮጵያ ምን እየሆነች ነው ብልጽግና ምን እየሆነ ነው አመሰግናለሁ ለሰጠኝ አስተያየት እና ሁሉም የኢትዮጵያ ህዝብ ለሚሰጡኝ አስተያየቶች በጣም ከልብ አመሰግናለሁ ይሄ ትልቅ ስራ ሰርተን ሳይሆን ምንችለው ነገር ለሀገራችን ማበረከት ስላለብን የዜግነት ግዴታም ስለሆነ ያው የሆነ ነገር ይጠቅማል በሚል ነው ምናቆውን ኤክስፒሪየንስ ያለነው ነገር ይሄ በጣም ወንጀለኛ ነፍሰ ገዳይ የሆነ ስርዓት ደግሞ በሚገባ ስለምናቅ እሱ ላይ ዝም ማለት የለብንም ተጠያቂም ነን ዝም ካልነው በዛ መሰረት ነው እንግዲህ እነን ሲሪየስሊ የወሰድኩት ስለዚህ ከዚህ አንፃር በጣም ከልብ አመሰግናለሁ አንተ በጣም ትልቅ ስራ እየሰራ ነው ያው ያንተ ስም ፍርድ ቤት ቀርቧል በተለይ ያንተ ሚዲያ አንከር ሚዲያ ፍርድ ቤት ቀርቧል እሱንም ትንሽ ማውራት ይቻላል ብቻ ግን ያው ምንችለው ነገር አንተ የምትችለው ነገር ያደረክ ነው ለዛ ማመስገን አለብኝ በአጠቃላይ ዛሬ ኢትዮጵያ ውስጥ እየተካሄደ ያለው ሁለት ነገሮች አሉ አብይ የሚያካሂዳቸው ሁለቱም ተያያዥ ናቸው የሚተሳሰሩ ናቸው ግባቸውም ተመሳሳይ ነው አንዱ የውሸት ምክክር ጉባኤ የሚባል ነገር ነው ግቡ አብይን ማንገስ ነው ሌላኛው ጦርነት ነው አማራ ክልል በል ኦሮሚያ በል ትግራይ ክልል በል አጠቃላይ ጦርነት ነው እየተካሄደ ያለው ግቡ ምንድነው አብይን ማንገስ ነው እና ሁለቱም ግባቸው አብይ አህመድን ንጉስ አድርጎ ለመሾም ነው የሚደረገው የኢትዮጵያ ፖለቲካ ሙሉ በሙሉ የሴኩሪቲ ሙሉ በሙሉ የኢኮኖሚው እንቅስቃሴ የሚቆጣጠረው ይሄ አይዘር በመክክር ምናምን የውሸት ሽምግልናም ይሁን ወደ ተለያዩ ቦታ የሚላጉ ሽምግልናዎች ማናያቸው ነገሮች አሉ ከበሳንጆ ጀምሮ እስከ ሀገር ሽማግሌዎች አባቶች ምናምን የሚላቁት በየእንትኑ ፋኖን አስገቡ ኦላን አስገቡ እየተባለ እዛ ላይ ደግሞ የተለያዩ አምባሳደሮችም ይሁን ወደ መቀሌ የሚላኩት በየእንትኑ የሚደረጉት የምክክር መድረኩም ጭምር አጠቃላይ የአብይ ስርዓት መሰረት እንዲይዝ እሱም ንጉስ ሆኖ ለመሾም የሚያደርጋቸው ጥረቶች ናቸው የአብይ ሚዲያዎች ከኢቲቪ ጀምሮ እስከ ክልል ሚዲያ የሚያደርጉት አጀንዳ ፍሬሚንጉ ወይ የምክክር የውሸት ምክክር ነው ወይ ደግሞ የጦርነት አጀንዳ ነው ሁለቱም ሲተሳሰር ሲጠቀለል የአብይ ንግስናን ለማምጣት እስካሁን አብይ ያው መሪ አልሆነም መሳይ በጭንቅላቱ መሪ አልሆነም መሪ ለመሆን ጦርነት ያካሄደ ያለው ሰውዬ ነው መሪ ለመሆን ሀገራዊ ምክክር ብሎ ካድሬዎቹን የሰበሰበ ሰውዬ ነው እስካሁን አምኖ ራሱን አሳምነው መድረክ ላይ ወጥቶ እኔ በቃ የኢትዮጵያ መሪ ነኝና ሰላም ይወርዳል ብሎ አላመነም እስካሁን
እያስመሰለ ነው በየጊዜው። ይሄ ደግሞ የጭንቅላት ችግር ነው። ምናልባት ዶክተር ሚልኬሳ እዚህ ጋር ትንሽ አገላለጽ በደንብ ማብራሪያ የሚያስፈልገው ይመስለኛል። እኛ መሪ አይደለም ብለናል። መሪ እንዳልሆነ ከመጀመሪያው ቀን ጀምሮ ያስታውቃል። ምንም በተግባርም ደግሞ ባለፉት 8 ዓመት ታይቷል። ስለዚህ እሱም አላወቀም መሪ መሆኑን እስካሁን አላረጋገጠም። ለጭንቅላቱ አላረጋገጠም። ለምን መሰለ? በውሸት መንገድ ስለመጣ በአቋራጭ ስለመጣ በውሸት አታላይ ሆኖ ስለመጣ እስካሁን ጭንቅላቱ ውስጥ እኔ ትክክለኛ መሪ ነኝ ብሎ ራሱን አላሳመነም። ሌላው ኢትዮጵያ ሕዝብ ማሳመን እሱ ሌላ ጉዳይ ነው። በስራ ማሳመን ትችላለህ፣ ግን በስራ አላሳመነም። ለዛ ነው አንተ አሁን መሪ መሆኑን ራሱ ስትጠራጠር ነበር። መሪ አይደለም ይሄ ሰውዬ ዝም ብሎ ተራ ሰውዬ ነው ስትል ነበር። እሱ ራሱ መሪ መሆኑን አላመነም፣ ራሱን አላሳመነም። ለዛ ነው በየቀኑ አሁን የሱን እኔ ዝም ብዬ አይደለም ይሄንን የምናገረው። ቢያንስ 2 ዓመት ከሱ ጋር ሰርቻለሁ እና ኦፍ ዘ ካሜራ እሱ የሚያደርጋቸው ነገሮችን ያው አብረን ስናይ ስለነበር ምናው ነገር አለ እና እንደ ህፃን የሚያደርገው ሰውዬ ካሜራ ሲገጠምለት ቶሎ ያሳምንትን ብሎ በቃ እንደ መሪ መስሎ እንትን ለመቅረብ ይሞክራል። ከዛ ካሜራውን አንሱ ብሎ ደግሞ የሚያደርጋች ማለት ከሱ የማይጠበቅ ከህፃን እንኳን የማይጠብቀው ነገር ያደርጋል። እና ሁልጊዜ መድረክ ላይ ሲወጣ እንትን ይሄ በቃ ቲያትር የሚሰራ ሰው አስመስሎ ከወረደ በኋላ የቡቱቱ ጨርቅ ምናምን አድርጎ ልጆች እዛ ብሔራዊ ቲያትር አንተ ገብተህ ታውቃለህ። እዛ እንትን ድራማ ሰርቶ ከጨረሱ በኋላ ልብሳቸውን አውልቆ ትክክለኛ ልብሳቸውን ለብሶ ወደ ከተማ ይወጡ የለ አብይ ከመድረክ በኋላ መሪ ሆኖ አይቀጥልም። ወዲያውኑ የመሪነት እዛ መድረክ ላይ ያስመሰለውን ወዲያውኑ አውልቆ በሽተኛ ሆኖ ታገኘዋለህ። ወዲያውኑ ሌላ እንትን ተላብሶ ይሄ አሁን ቅድም መሪ ላይ ያየነው ሰውዬ አይደለም እንዴ ትላለህ በኋላ እና ያስመስላል። እና እሱ የሚሰበስባቸው በተለይ ካቢኔዎች፣ አመራሮች ምናምን እሱን ያውቃሉ። በቃ ይሄ አደባባይ ላይ ስንወጣ እንትኑን መስመር መጠበቅ አለብን፣ ማስመሰል አለብን። እንደዛ አይነት ነው አብይ። እስከዛሬ ድረስ መሪ ሆኖ አያውቅም፣ አልሆነም። መሪ ገና መሪ ለመሆን እየተዋጋ ያለ ምናልባትም መሪ ሳይሆን የሚባረር ሰው ይመስለኛል። እና አጠቃላይ ኢትዮጵያ ውስጥ እየተካሄደ ያለው የጦር ፕሮፓጋንዳ ጦርነት ነው። ሌላም ምክክሩም የጦር ስልት ነው። እዚህ ላይ መናገር የሚፈልገው አገራዊ ምክክር ተብሎ አብይ እያካሄደ ያለው መስፍን አርአያ ሬንጀር አልለበሰም እንጂ የጦር መሪ ነው። ጦር እየመራ ነው። የአብይን ጦር ይመራል። አብይ ባስቀመጠለት ግብ ጦሩን እየመራ ነው። ሪፖርት ያደርጋል። ስልቶችን በየቀኑ ይናገራል። ግቡ አብይ ማንገስ እስከሆነ ድረስ ምን ማድረግ እንዳለበት የህዝብ ጭንቅላት ላይ ምን መጫወት እንዳለባቸው በተለይ ደግሞ ፊፍዝ ጄነሬሽን ዋርፌር የሚባል ነገር አለ። በጣም ሰብቨርሲቭ የሆነ የሳይኮሎጂካል ጦርነት የሚያካሂዱ ሰዎች አገርን ቢዚ በማድረግ አሁን አገራዊ ምክክር አለ ተብሎ በቃ ቢዚ እንድትደረግ ያደርጋሉ። ዞሮ ዞሮ ግን አብይ ንግስና ላይ የሚሰሩ ሰዎች ናቸው። ስለዚህ ብርሃኑ ጁላ የሚመራው ጦርና መስፍን አርአያ የሚመራው በእጃዙር ጦር ነው። እሱ ዞሮ ዞሮ ነጋሾች የማንገስ ስራ ነው የሚሰሩት። የኢትዮጵያ ህዝብ አይዘር ጭንቅላታቸው ላይ ወይ ደግሞ በቀጥታ እየገደሉ እየወረሩ በከባድ መሳሪያ በድሮን በሚዲያ በመድረክ
በይሄ በስብሰባ በጉባኤ ያሉ ምናምን ሁሉም የጦርነት አይነቶች ናቸው። ስለዚህ ከላይ አብይ ቁጭ ብሎ ጦሩን ይመራል፣ ከስር ደግሞ የተለያዩ ሰዎች የአብይን የተለያዩ ጦርነቶችን የኢትዮጵያ ህዝብ ላይ እያካሄዱ ነው። አጠቃላይ የኢትዮጵያ ህዝብ ከሚዲያም እስከ መሬት ላይ እስከ ቀጥታ ጦር ሜዳ አጠቃላይ የኢትዮጵያ ህዝብ በጦር ነው እየተመራ ያለው። ጦርነት ነው ኢትዮጵያ ውስጥ ያለ። ግን ደግሞ ይሄ የአብይን ድክመትን የሚያሳይ ነው። አብይ የመጨረሻ ዘመኑን እያየ ነው። እሱም በደንብ ብትንትን አድርገን ማየት እንችላለን። አጠቃላይ የአብይ ስትራቴጂን ነው ያወራሁት እንጂ የአብይ አህመድ አገዛዝ ጥንካሬ ምን ይመስላል የሚለውን አላነሳውም። ድክመቱስ ምን ይመስላል የሚለውን አላነሳውም። ዶክተር ሙኬሳ ወደዛ እንመጣለን በስፋት። እንደው ሰሞኑን አንተ ለህዝብ ካካፈልካቸው መረጃዎች አንዱ የአብይ አህመድን የጤንነት ሁኔታ የተመለከተ ነው። እውነት ለመናገር ዶክተር መሆን አይጠይቅም። በተለይ ከስነ አእምሮ ጋር ከሰውየው የአእምሮ ጤንነት ጋር በተያያዘ ባለሙያዎች ብዙ ነገር ሊናገሩ ይችላሉ። ነገር ግን ማንኛውም ተራው ማህበረሰብ ክፍል አብይ አህመድን ከሚናገረው ከሚያደርገው ከብዙ ነገሮች ተነስቶ ምን ያህል የአእምሮ ጤንነት ችግር እንዳለበት ይገልጻል። ከዛ ባለፈ ግን ሌላም የጤንነት ችግር እንዳለበት ሰሞኑን መረጃውን አካፍላል። እንደዚሁ ዝም ብለው የሰውነት ሁኔታውን አጠቃላይ ቁመናውን ሁሉን ነገር ተመልክተው ይሄ ሰው ጤነኛ አይደለም ምናልባት የሆነ ችግር አለበት ብለው የሚገልጹ ሰዎችንም አስተያየት አይቻለውና አንተ ደግሞ መረጃዎች አሉ። አብይ አህመድ ጤነኛ ነው ሰሞኑን? እንደው ከአእምሮ ባሻገር ሌላው የጤንነት ሁኔታው ምን ይመስላል? አብይ ባለኝ መረጃ ታሟል፣ በጣም ታሟል። እሱን የሚያገኙ ከፍተኛ አመራሮች አዳነች ጭምር የምታወራ ነገር አለ። አንዳንድ ሚኒስቴሮችም የሚያወሩት ነገር አለ። ሰውን ማግኘት አይፈልግም፣ ካገኘም ይቆጣል፣ በጣም ይነጫነጫል፣ ይሳደባል እና ሰው እሱን እንዲያዩ አይፈልግም። ስለዚህ የሆነ ኦን ሜዲኬሽን ነው ያለ። አብይ መድኃኒት እየወሰደ ነው ባለኝ መረጃ። እንዲያውም ከዚህም በፊት የእሱን ሜካፕ የሚሰሩ ልጆች አሉ፣ የእሱን ፊት ሜካፕ የሚቀቡለት። በተለይ የሴፉ ፋንታውን ወንድም እሱ ስራ የሚሰራለት ልጅ አለ። አሁን ትንሽ እሱንም እየሰራ ስልጣንም አግኝቷል እና እነሱ የሚያወሩት ነገር አለ። በጣም ሲሪየስሊ እንደታመመ ፊቱ ራሱ ሜካፕ ሁሉ መቀበል እየቻለ አይደለም እያሉ ያወራሉ። ከዚህም በፊት ደግሞ በጣም በሽተኛ ነው። ጭንቅላቱ በስተጀርባ የሆነ እንደ ኢት ነገር ይሁን የሆነ ነገር ነበርበት። ከዛ በየ6 ወር የሚከማች ደም ነበር በጭንቅላቱ በስተጀርባ በኩል እና ኦሮሚያ ላይ በነበረበት ጊዜ ለማ መገርሳ ነው እንዳውም ትልቅ ገንዘብ መድቦለት ታይላንድ በየ6 ወሩ እየሄደ እንዲታከም የሚያደርገው ሲያግዘው የነበረው ለማ ነው እና ከዛ በኋላ የሆነ ጊዜ ኦፕሬሽን እንደተደረገ ሰምቻለሁ። እና ኤግዛክትሊ ምንድነው እሷውን እየታመመ ያለው የምለውን አላረጋገጥኩም። ግን ደግሞ እኔ የሚያውቀው የጭንቅላት በሽታ እንዳለው እኔ ያውቃለሁ። በጣም የናርሲሲስት ስለሆነ ሁሉንም ነገር ስለሚፈራ በጣም በህልሙም ሊገሉኝ ነው ብሎ የሚጮው ሰው ነው። ትናንት ማታ ሊገሉኝ አስቦ ክላሽን እና ልጆችን እንትን አቅፌ ነው ያደርኩት ብሎ ያወራል እሱ ራሱ። እና በጣም ይፈራል። በጣም ስለሚፈራ እስከ የሳይኮሎጂስቶች ትንታና ምንድነው የምለው ሃሉሲኔሽን የሚባል አለ። ሃሉሲኔሽን የሌለውን አለ ብሎ የሚያሳይ ሰው የማይሰማውን አንተ ትሰማለህ።
ሰው ማየውን አይቴ ትፈራለህ። ይኸው ሊገሉኝ እዛ ጋር ቆመዋል ብለህ ታያለህ። ሰው ግን ሌላ ሰው አያይም። አንተ ግን የሆነ ድምጽ ሰማለው እኮ ምን ሆናችሁ ነው? ይኸው ክው እያደረገ ነው የኔ ሊገቡ ነው ምናምን ብለህ ትጮዋለህ። ያ እንደዛ አይነት ችግር ያለባቸው ሳይኮሎጂ የሃሉሲኔሽን ችግር ያለባቸው አብይ እንደዛ አይነት ሰው ነው። ቤተመንግስት ውስጥ ሊገሉኝ መጥተዋል ገብተዋል እኮ አይቻለሁ ብሎ የሚያወራ ሰውዬ ነው። እና ለዛ ብሎ ደግሞ ቤተመንግስቱ ራሱ እንደገና ግቢው 3 አጥር እንዲኖረው አደረገ። ይሄ በሽተኝነት ነው። በኃይለማርያም ደሳለኝ ጊዜ በመለስ ጊዜም አንድ አጥር ነበር። በቃ ያ አጥርም እንዳውም በዮኔ በአፄ ኃይለ ሥላሴ ጊዜ የነበረው አጥር ነው። ምንም የተለወጠ እንትን አጥር አልነበረም። በደርግ ጊዜ አልተለወጠም፣ ምንም አልተለወጠም። እና መሪዎች መጥተው ይገባሉ፣ ምንም አይቀይሩትም። እንትኑ ራሱ አይታል ከሆነ በመለስ ዜናዊና በኃይለ ማርያም ደሳለኝ ጊዜ የነበረው ግቢ ውስጥ እንትኑ በአፄ ኃይለ ሥላሴ የተሰራ እዛ እንትኑ ራሱ አለ ስማቸው ራሱ እና ያንን አልቀየሩትም። ምንም የሚፈሩት ነገር የለም። እዛ የሚጠብቀው መከላከያ አለ። ግን የኛ ምንድነው ያደረገ? ያንን አፈረሰ። 3 አጥር ነው ያደረገ። ከዛ ወደ ውስጥ ገብተ ደግሞ ቢሮው ራሱ በራሱ አሻራ ብቻ ነው የምትከፍተው። በአብይ አሻራ ብቻ ነው የሚከፈተው የአብይ ቢሮ። ይሄ እኮ ምንድነው? እስቲ አስብ። የትኛው ቤተመንግስት ነው ዓለም ላይ በገዢው በጠቅላይ ሚኒስትር ወይ ደግሞ በፕሬዝዳንት ብቻ እንትን በጣት አሻራ ብቻ የሚከፈተው? ዋይት ሃውስ ነው ወይ? ዋይት ሃውስ እኮ እዚህ ጽዳት ሰራተኞች ናቸው ከፍተው ከደህንነቶች ጋር ሆኖ የሚያጸዱትና ከዛ በኋላ ይዘጋል። ፕሬዝዳንቱ ቁልፍ ይዞ ምናምን። ኧረ ተው፣ እንደዚህ አይደረግም። ይህ ሀገር ነው በአብይ ቤተመንግስት ብቻ ነው በራሱ ጣት አሻራ ተከፍቶ የሚዘጋ። ከዛ ውጪ ይሄ ማለት እኮ ጽዳት ሰራተኛውን የራሱን ሰራተኛ የራሱን ደህንነቶችን አያምንም ማለት ነው። ይፈራል ማለት ነው። ሊገሉኝ ነው ብሎ አሁን አንድ ነገር ልንገር፣ የሱ በሽተኛ መሆኑን አንድ ልጅ ወንድ የሚባል የሪፐብሊካን ጋርድ ውስጥ የነበረ በጣም የሚታወቅ ረዘም ያለ ልጅ አብይ ጠባቂ የነበረው እንደ ቱካንዶ ምናምን የተማረ ነው። ከዛ ወስዶ ነው ሪፐብሊካን ጋርድ አድርጎ እሱ ጠባቂ ዋና ኃላፊ ያደረገው አብይ። እና ልጁ በጣም ምስኪን ልጅ ነው። ይሄ ልጅ በጣም አብይን ይወዳል። እኔ በጣም አውቀዋለሁ። እና ይሄ ወንዴ በሱ ስር አብይን የሚጠብቁ ልጆች አሉ። የሆነ ቀን በህልሙ አብይ በህልሜ አንተ እየገደልከኝ ነው ልትገለኝ ነው አሜን፣ በህልሜ ያየሁት ልትገለኝ ነው፣ ለምንድን ነው የምትገለኝ ወንዴ ብሎ ወንዴን ጠርቶ አብይ ይህንን ልጅ ያስፈራረዋል። ኧረ ልጁ ደግሞ እኔ እሱን ብሞት ይሻለኛል አለ። ያ ልጅ ይህንን አላሰብኩም ብሎ ምናልባት ዶክተር ሚልኬሳ ይሄ ወንዴ የምትለው አሁን የለም፣ በፊት አብይ ወደ ስልጣን ሲመጣ በነበረ ጊዜ በስፋት የሚታየው ጠባቂው የነበረ ነው። ኤግዛክትሊ ራይት። አሁን ጠፍቷል ከሀገር እና ልትገለኝ ነው አለው። ልጁ ደግሞ በፍጹም እንደዛ አላሰብኩም፣ እኔ እንደው ብሞት ይሻለኛል ብሎ እዛ ጋር አለቀሰ። በቃ ግደሉኝ፣ በቃ እኔ እንደዛ አላሰብክም ከሆነ ሂድ በቃ አለው። ከዛ ልጁ ደንግጦ ወዲያውኑ በቦሌ ኤርፖርት እንትን ብሎ እዛው ጠፋ። እና አብይ የሚያደርገው በየቦታ ሄዶ ሊገለኝ ነው ምናምን ካለ ይገልሃል። ደግሞ ባዚው ሊገለኝ ነው ካለ ይገልሃል። እና እንዲህ አይነት ሰው በሽተኛ ነው፣ ሃሉሲኔሽን ውስጥ ያለ ሳይኮፓት ነው። በጣም ጨካኝ ሰው ነው። ደግሞ ጨካኝ ሰው በመሆኑ ቅዠት ውስጥ ስላለ ጭንቅላቱ የተረጋጋ ሰው አይደለም።
ጨካኝም ስለሆነ ከዛ በኋላ ደግሞ አንተ ያላሰብከውን አስባል ብሎ አንተን ስለሚገል ይሄውዬ መሪ መሆን አይችልም። ሰው በሽተኛ ነው ከጅምሩም። አሁን ደግሞ የሰማሁት ምንድነው? ይሄ እንግዲህ ባክግራውንድ ነው። የሰማሁት ምንድነው? ጽምዶ ተፈጥሯል ከተባለ ቀን ጀምሮ ሙሉ በቃ በሽተኛ ነው ይሆናል። ስለዚህ እቺ ጽምዶ ተፈጠረች የተባለው አብይን በሽተኛ አደረገች እና እኔ ፎር ሹር የአብይ በሽታ የኢትዮጵያውያን መነጋገር መገናኘት መጀመራቸው ይመስለኛል። ያው ዲቴይሉን ኤግዛክትሊ ባዮሎጂካል እኔ ሜዲካል ሪፖርት ምናምን ነገር የለኝም፣ ግን ሰዎች የሚነግሩኝ አብይ በጣም ሲሪየስሊ እንዳመመው በተለይ ደግሞ ይሄ ከጽምዶ ምናምን ከተጀመረ በኋላ ከዛ ወዲህ የአብይ ቢሄቨር በጣም ተለውጧል። ሶ ከዚህ ጋር ተያይዞ የተለያዩ እሱም የሚያሳያቸው አይ ሰላም ነኝ ምናምን ለማለት የሚሞክረው አሁን ባለፈው ይሄ ችግኝ ተከላ ላይ ከዝናሽ ጋር ዝናብ ውስጥ የሚሮጡት ሁለት ሆኖ እየሮጡ ከ20 ሰከንድ በኋላ እሱ ይስላል ቆሞ ዝናሽ አለፈች እና ሲጀመር ምን አመጣ ዝናብ ውስጥ መሮጥ? ከዛስ ማለት የአብይን ቢሄቨር ነው ያውቀዋል። የሆነ ነገር ዲስፕሩቭ እያደረገ ነው። አብይ የሆነ ነገር ሲያደርግ ዲስፕሩቭ ያደርጋል። ማስተላለፍ የሚፈልግ ነገር አለ። አብይ ሁልጊዜ የሆነ ነገር ሲያደርግ እሱ ታርጌት ያደረገ የሆኑ ሰዎች የሚያስቡት ነገር አለ ብሎ ይገምትና እሱን ዲስፕሩቭ ያደርጋል። አብይ እሱን ዲስፕሩቭ ለማድረግ ይሞክራል። አይ ሰላም ነኝ ሚኒስቴሮች አካባቢ ነው የሚሮጠው። ደግሞ ሚኒስቴሮችን አቁሞ ይሮጣል እና ሚኒስቴሮቹ አይ ሰውየው ሰላም ነው ስራችንን ወጥረን እንይዘው ምናምን ብሎ እንዲያስቡ ያንን እንትን ጌም ይጫወታል ጭንቅላታቸው ላይ። ግን አብይ በጣም ደክሞታል። ዶክተር ሚልኬሳ እንግዲህ በዚህ በአሜሪካም ይሁን በሰለጠነው ዓለም ምናልባት ኃላፊነት የሚሰማቸው መንግስታዊ መዋቅር ባላቸው ሀገራት አንድ ፕሬዝዳንት አንድ የሀገር መሪ በቁመናው ይሁን በጤንነቱ ብቁ ካልሆነ ያንን ሀገር መምራት አይችሉም። ያንን ጽፈት ቤት ወይም የጠቅላይ ሚኒስትሩም ጽፈት ቤት ይሁን በአጠቃላይ ሀገር የመምራት አቅም ላይ የሉም ተብሎ ትልቅ መነጋገሪያ ነው የሚሆነው። እዚህ ባለንበት ሀገር ታውቃለህ፣ ፕሬዝዳንት ትራምፕ ላይ አመታዊ የጤና ምርመራቸው ከፍተኛ ትኩረት ተሰጥቶት በሰፊው መነጋገሪያ የሚሆንበት ሁኔታ ነው ያለው። ምክንያቱም እዛ ቦታ የሚቀመጥ ሰው በስነ ልቦናም በስነ አእምሮም በአጠቃላይ የጤንነቱ ሁኔታ ብቁ መሆን አለበት። አለበለዚያ ሀገር ነውና ከዛ ቦታ እንዲነሳ የሚያስገድድ ሕግ አላቸው። አብይ አህመድ በብዙ ነገር የታመመ ነው። የስነ አእምሮ ጤና ችግር እንዳለበት ከመነሻው ጀምሮ ይታወቃል። ሁኔታውን አይቶ ማንም ሰው የሚፈርደው ነው። አሁን ደግሞ ሌሎች የጤና ችግሮች እንዳሉበት በስፋት እየተነገረ ነው። ስለዚህ ጤናማ ያልሆነ ሰው የሚመራት ሀገር በጣም አስቸጋሪው ነው፣ ከባድ አደጋ ላይ ነው ያለ ነው ማለት እንችላለን። አዎ ታደስ፣ ይሄ እኮ በጣም ያሳዝናል ለኢትዮጵያ። ይሄ እንዲህ አይነት ሰው በየቀኑ አሁን አብይ ሲዋሽ አይሰማውም። በነገራችን ላይ እሱ ሲዋሽ ውሸት ማለት ቃላቶችን መቀያየር ነው ብሎ ያምናል አብይ። ግን ደግሞ ጤናማ የሆኑ ኢትዮጵያውያን አብይ በየደቂቃው የሚዋሸውን ይይዛሉ። የአብይን በሽታ በተለይ ደግሞ ሰው አልፎ አልፎ ሊዋሽ ይችላል። በነገራችን ላይ ሰው ግን የአብይ ውሸት ቀጣፊነቱ ይሄ ፓቶሎጂካል ላየር የሚባለው በየሰከንዱ ውሸትን ይናገራል። ያለ ውሸት ራሱ አያወራም። እንዳወራ ራሱ አይሰማውም። ውሸት ካልተናገረ ተዋረድኩ ብሎ የሚያስብ ሰው ነው። ይሄ አሁን እሱ የምናገረውን ነገር ሲሪየስሊ የሚከታተል ሰው ዝም ብሎ ዛሬ ኖት ያዝ፣ ነገም እሱ ያለውን ነገም ኖት ያዝ፣ እንደዛ እያልክ ዛሬ እሱ የተናገረው
ከአንድ 5 ደቂቃ በኋላ ያለውን ሲያፋልስ ውሸት ሲናገር ታገኛለህ። ግን ደግሞ ይሄንን አይ በየቀኑ ሊየው ካልኮ ትችላለህ። በየቀኑ በየደቂቃ ሳይሆን የሱን ውሸት በየቀኑ ልከታተልና ለኢትዮጵያ ሕዝብ ይፋ ላድርግ ምትል ከሆነ ይኸውልህ በመደዳ በየቀኑ እሱም የሚዋሸው ቁጥር አጨረስም። እና ይሄ ነገር በመሰረቱ ከበሽታ ነው የሚመጣ። እንዲህ አይነት ሰው ስልጣን ላይ መቆየት አልነበረበትም። እንዲህ አይነት ሰው አሁን ኢትዮጵያ ውስጥ 1 ሚሊዮን በላይ በትግራይ ጦርነት ብቻ እንዳለቀ ኦልሬዲ የታወቀ ነገር ነው። እነኚህ 1 ሚሊዮን የኢትዮጵያ ዜጎች ናቸው። የትም ተወላጅ ይሁኑ ኢትዮጵያውያን ናቸው። እንደው አንተ ሰው ከሆንክ 1 ሚሊዮን ካለቀ በኋላ ሌላ ሚሊዮኖች ደግሞ እያለቁ ነው። ኦሮሚያ ውስጥ፣ አማራ ክልል ውስጥ አናቅም ቁጥሩ። ርህራሄ የሌለው ሰው በሽታ ነው። ምንም አይሰማው። የወታደር አመራሮችን ሰብስበው ወታደር አመራሮች አይ ወታደር እያለቀብን ነው ምናምን ብሎ ሲጠይቁ እንዴ ወታደር ዋናው ስራው ምንድነው? ሞት አይደል እንዴ? ለመሞት የመጣ አይደል እንዴ? ስራው ምንድነው? ወታደር ሞት እኮ ነው ወታደር ብሎ የሚናገር ሰው ነው። ይሄው መሪ ነው። አሁን አንተ ቅድም ይሄ ዓለም እንግዲህ የሰለጠኑ ሀገራት አሜሪካን ጭምር አንድ ወታደር ስሞት አይታል አይደለ? ይሄ በጣም ሀገር ሲቀወጥ አንድ ኢትዮጵያ የአሜሪካ ወታደር ስሞት ሙሉ ድፍን 340 ሚሊዮን አሜሪካውያን ያለቅሳሉ ቁጭ ብለው ከነ ፕሬዝዳንቱ። አንድ ሰው እንዴት ሞተ ብሎ ሞተብን ብሎ አንድ ወታደር አየ። ይሄ ስልጣኔ ነው የሚያሳየው። ኢትዮጵያ ግን 1 ሚሊዮን ይሁን 2 ሚሊዮን ይሁን ዜጋ 3 ሚሊዮን ይሁን አብይ ደንታው አይደለም። ደሞ ቢያልቅ ምን የተደሰተ ማለቅ አለበት የኢትዮጵያ ሕዝብ ላልኩ አብይ ለኔ ስሞት እየተደሰተ እየዘፈነ ለኔ መሞት አለበት የኢትዮጵያ ሕዝብ ላላቢ ለራሱ ወታደር እንኳን እናቆ የኢትዮጵያ ወታደሮች ዜጎች ናቸው። ለምንድን ነው የሚሞቱት? ለምንድን ነው የሚገሉት? አብይ በሽተኛ ስለሆነ ምንም አይሰማውም። ኢትዮጵያ ሕዝብ እኮ ብዛቱ ቁጥሩ 50 ሚሊዮን መብለጥ የለበትም ብሎ የሚሰራ ሰው ነው አብይ። የኢትዮጵያ ትክክል አይዲያል የሆነ የኢትዮጵያ ሕዝብ ብዛት 50 ሚሊዮን ነው ብሎ ለዛ የሚሰራ ሰውዬ እኮ ነው አብይ። ይሄ ማለት ደግሞ የሕዝብ ቅነሳ ላይ ነው አብይ። በዚህ ሰዓት ጦርነት ወሳኝ እንደሆነ ያምናል። የሕዝብ ብዛታችንም እንዲቀንስ እየሰራ ነው። ይሄ ሰው በሽተኛ ነው እያልኩ ነው እኔ ከጅምሩ። መወገድ ያለበት ከስልጣን መውረድ ያለበት ሰውዬ ነው። ለፍርድ ማቅረብ ያለበት ሰውዬ ነው። ዶክተር ሚልኬሳ እንግዲህ አንዳንድ መረጃዎችን ላንሳ። ወደ ዋናው ጉዳያችን ገና አልገባንም። ብዙ ነገሮችን እንደምታካፍለን አስተያየትም እንደምትሰጥበት ተስፋ አደርጋለሁ። አንዳንድ መረጃዎች በአንድ ቀን የሰማናቸውን ነው። በጉራጌ ዞን አበሸጌ ሰሞኑን እልቂት ነው የሰማነው። በጣም በርካታ ሰዎች ተገለዋል። በተለይ ማንነትን መሰረት ያደረገ ግድያ ነው። ዘግናኝ ግድያ ነው። በፎቶግራፍ በቪዲዮ ወጥቶ እያየን ነው። እሱን ለማሳየት የምንችል አይደለንም። በጣም ስሜትን የሚጎዳ እልቂት ነው እየተፈጸመ ያለው። ማን ፈጸመው? ማንም የፈጸመው ነገር ግን መሀል ከአዲስ አበባ በብዙ ኪሎ ሜትር ርቀት በሌለው ሁኔታ ነው መሀል ኢትዮጵያ ላይ የሚፈጸም በመሆኑ ይሄ ያገዛዙ በአንድም ይሁን በሌላ ተጠያቂ የሚሆንበት ክስተት ነው። ሌላው አብይ አህመድ ሽምግልና ወደ ህወሓቶች ልኳል። ባለፈው ማንታ አንስታል። አሁን ደግሞ በነ ግርማ ብሩ የሚመራ አንድ ቡድን ህወሓቶችንና ብልጽግናዎችን ለማስታረቅ ሰፊ ዘመቻ ከፍተዋል። ምናልባት አብይ አህመድ ወደ ሽምግልና ያመራው ማዘናጊያ ወይስ አቅም አጥሮት? በተለያየ መልኩ የሚገለጹ ነገሮች አሉ። ባለፈው ቅዳሜ በወልቃይት አቅጣጫ የተጀመረው ውጊያ ወዲያውኑ ነው የቆመው።
ውጊያው ከባድ ነበረ። እንደምንሰማው ከሆነ ብዙ ጉዳት በአገዛዙ ሰራዊት ላይ ደርሷል። ስለዚህ ሞክሮታል። ነገር ግን ወደፊት መግፋትና ህወሓቶችን ማንበርከክ የቻለበት ሁኔታ እንደሌለ ያያየን ነው። ስለዚህ ስላልቻለ ወይስ ደግሞ ማዘናጊያ ወይስ ምን ልንነው እንችላለን? እነ ግርማ ብሩ እየተራሯጡ ይገኛሉ ነው። ሌላው በእስር ላይ የሚገኙት የአማራ ተወላጅ ጋዜጠኞች፣ ፖለቲከኞች፣ የህሊና እስረኞች፣ ባለሀብቶች፣ አክቲቪስቶች ለሁለት ተከፍለዋል ነው የሚባለው። አብይ አህመድ በብርሃኑ አዴሎ በሰብአዊ መብት ኮሚሽነር አማካኝነት አንድ የሆነ ፎርም እንዲሞሉ እያደረገ ነው። ፎርሙ በአማራ ክልል ለደረሰው እነሱ እስር ቤትም እያሉ ለተፈጸሙት ሰብአዊና ቁሳዊ ጉዳቶች ራሳቸው ኃላፊነቱን ወስደው ተጠያቂ ራሳቸውን አድርገው መንግስትና ህዝብን ይቅርታ ጠይቀው እንዲወጡ የሚያደርግ ፎርም ሙሉ እየተባሉ ነው። የፈረሙ አሉ። አሁን በስም ዝርዝር እነከሌ ብሎ መጥቀሱ አስፈላጊ አይደለም። ግን በእስር ላይ ያሉ ዋጋ የከፈሉ ሰዎች ሳይቀሩ ምንድነው ፎርሙን እንደሞሉ እየሰማን ነው። ግን አብይ አህመድ እያለ ያለው ፍጠኑ፣ አሁን ይሄ ጦርነት ከተጀመረ የሚያስታውሳችሁም ስለማይኖር ቶሎ ብላችሁ ፈርሙና ይቅርታ ጠይቃችሁ ውጡ ነው። ይቅርታ ጠይቆ ሲወጡ በመያዣነት ነው። ዳግም በዛ ጉዳይ ላይ ብሳተፍ፣ ዳግም አንድ ነገር ባደርግ ተመልሶ ወደ እስር ቤት ለመግባት ይህንን ቃል ገብተው ነው ከእስር የሚወጡት ተብሏል። ለማንኛውም እንዲህ አይነት ነገር እንዳለ እየሰማን ነው። ብዙ ነገሮች አሉ። እነዚህን ክስተቶች አይተን አብይ አህመድ ምን እያደረገ ነው? የጦርነቱን የቀውሱን በየቦታው የሚታየውን አጠቃላይ ማህበራዊ ቀውሶቹን ለጊዜው እንተውና እነዚህን በማየት አገዛዙ ምን እያደረገ ነው? ምን እየተፈጸመ ነው ኢትዮጵያ ላይ ማለት እንችላለን? ይሄኛው የሁለት ጥያቄ ነው ያነሳው። ቤዚክሊ የመጀመሪያው የትግራይ ጉዳይ ነው። አብይ ሽምግልናን ሊሞክር ነው። የግርማ ብሩ ምናምን የሚባል ሰዎችን እያደራጀ እንደዚህ አይነት አብይ ሊያደርግ ይችላል፣ ያደርጋል ደግሞ። ግርማ ብሩ የሱ ተላላኪ ብዙ ትልልቅ አምባሳደሮችን ይልካል። የተለያዩ የአውሮፓ ዩኒየን ሰዎችም ሊልክ ይችላል። ብዙ ሲሪየስ የሆኑ ዓለም አቀፍ አመራሮችን ወደ መቀሌ መላክ ይችላል አብይ። ለምን አንተም ቅድም ትንሽ እንደገለጽከው በዚህ ሰዓት አብይ አቅም የለው። ስለዚህ የማዘናጊያ የጦር ስልቶችን ይጠቀማል አብይ። ሽምግልና ለአብይ እርቅንና ሰላምን ለማምጣት ሳይሆን እንደ ጦር ስልት ነው የሚጠቀመው አብይ። አሁን አልተዘጋጀውም፣ ትንሽ ቆይልኝ እስከሚዘጋጅ የሚል ስትራቴጂ ነው። ስለዚህ ጦር የሽምግልና ስልክ ደግሞ በእጃዙር ፕሮፓጋንዳውን ይቀጥልበታል። ህዝብ ላይ የህዝብ ጭንቅላት ላይ በተለይ የትግራይ ህዝብ ላይ የጦር ስልቶችን እየቀያየረ ከከበባው እስከ ሳይኮሎጂካል ዋርፌር የሳይኮሎጂካል ኦፕሬሽን ያካሂዳል ህዝብ ላይ አብይ። በአንድ በኩል ደግሞ ሽምግልና ይልካል። ከኦባሳንጆ እስከ ግርማ ሊልክ ይችላል። ሁለቱም ደግሞ ተመሳሳይ ናቸው፣ የአብይ ካድሬዎች ናቸው። ዞሮ ዞሮ አብይ የሚጠቀመው የሽምግልና የጦር ኢንስትሩመንት ነው፣ የጦር መሳሪያ ነው እሱ። አብይ የሚጠቀመው ሽምግልና ይሁን ምን ይሁን ፕሪቶሪያ ይሁን ኤቭሪቲንግ አብይ የሚጠቀመው እንደ ጦር መሳሪያ ነው የሚጠቀመው። እና የትግራይን በተመለከተ አብይ ይወላል። በዚህ ሰዓት አብይ ምንድነው የሚጠቀመው? ይሄ ጥምረት የሚባል ጉዳይ መጥቷል። የአብይ ስትራቴጂ በዚህ ሰዓት የጦር ስትራቴጂ ጥምረቱን ማፍረስ ነው ከቻለ። ይሄ የትግራይ ኃይል፣ የአማራ ኃይል፣ የኦሮሞ ኃይል፣ የተለያዩ ኢትዮጵያውያን ኃይሎች ተጣምረው ወደ 4 ኪሎ ይመጡብኛል የሚል በጣም ስጋት ስላለበት ምንድነው የሚያደርገው? ከፋፍሎ መምታት ይፈልጋል። ስለዚህ ከፋፍሎ መምታት የሚፈልገው ምንድነው የሚያደርገው? ይሄ አንዱ ስትራቴጂ ሽምግልና ነው። በሽምግልና በየጊዜው እያደረክ የጦር ስልት ነው። ይሄም ያዳከምክ ህዝቡ ደግሞ አይ ጦርነት አንፈልግም
እንዳውም የትግራይ አገዛዞች ናቸው ለጦር እንትን የሚያደርጉት በቃ ሰለቸን ምናምን እንዲሉ ማለት ኦሬዲ እኮ በጦርነት እየተመቱ ያሉት የትግራይ ህዝብ ነው በረሃብ እየተቀጡ ያሉት መድኃኒት ያጡ ተከቦ እህል እንዳያገኙ ነዳጅ እንዳያገኙ ወደ አዲስ አበባ አትንቀሳቀሱም እየተባሉ ከአማራ ወንድሞቻችሁ ጋር መገናኘት የለባቸውም ተብሎ የሚከለከሉ የትግራይ ህዝብ ነው። ይሄንን እያደረገ ከላይ ደግሞ በድሮን እየደበደበ ይሄንን እያደረገ በዚህኛው በኩል ደግሞ ሽምግልና ብሎ በየጊዜው ይልካል። ምንም አዲስ ነገር አይመጣም። ግን ደግሞ ዋናው at the end of the day ጦርነት ነው። የማይቀር ጦርነት ትግራይ ላይ ይታወጃል። አይቀርም እሱ አብይ የትግራይ ህዝብን ካላንበረከከ አይቆምም። ይሄ የታወቀ ነው። ግን የጊዜ ጉዳይ ነው። ያንን ደግሞ እንዴት ነው የምናደርገው የሚለውን ታክቲኮችን በየንትኑ ሲፈልግ ምናልባት ፕሪቶሪያ ነምበር 2 ምናምን ብሎ ሊጀምር ይችላል። ይሄ ከግርማ ብሩ ሌባ አካባቢ የሚቀር ሳይሆን ከፍ ብሎ who knows ዋሽንግተን ምናምን ራሱ ምናምን ሊሉ ይችላል። አብይ እንትን ብሎ በዛ መሰረት የትግራይ ህዝብን አዘናግቶ እንዲንበረከኩ ለማድረግ ይሞክራል። አጠቃላይ ይሄ ነገር ለፋኖም እየተሰራ ነው። እኔ ባለኝ መረጃ ፋኖች ጋም ሽምግልና እየተላከ በየእንትኑ ደግሞ እነሱን ደግሞ ከፋፍለው ነው አፕሮች የሚያደርጉት። ፋኖን እንደ አንድ አይቆጥርም አብይ ያውቀው እና ፋኖ ራሱ የፈረሰ ነው ብሎ ስለሚያስብና ለዛም ስለሚሰራ ለየጎንደሩን ለብቻ ለጎጃሙ ምናምን እንደዚህ አርጉ ምናምን ይላል አብይ። በዛ መሰረት ነው ገንዘብ ምናምን ይሄ ባጫ ደበሌ እኮ ፋኖ የሚፈልጎ ኦላ የሚፈልጎ ገንዘብ ነው እንጂ ምንም እኮ አይፈልጉም እኮ 4 ኪሎ ከፍት ነው ነው ግቡ ቢባሉ ማይመጡ ማለት ገርም እኮ ነው ሰውየው። እና ይሄ እኮ ማለት ነው ፈርቶ ነው ገልብጤ ነው የምታነበው እሱ የሚያወራው። እነኚህ ኃይሎች ተጠናከሩብን ብሎ ነው እያወራ ያለው። ለፕሮፓጋንዳ ሲባል አሳንሰው የሉም እንኩ ሰዱ ቢባልም አይቀበሉም የሚለው ሰውዬ ሊቀበሉ ነው። ደረሰ እኮ ጊዜው ጉዳችን ነው እያለ ነው አብይ ባጫ ደበሌ በዛ በኩል። እና ራሱ አይደለ እንደ ከተወሰነ ወራት በፊት አይደለ ይሄ ጸረ ሽምቅ ውጊያ ብሎ መጽሐፍ ጽፎ ለብርሃኑ ጁላ ለመከላከያ አስረክቤያለሁ ያለ ጸረ ሽምቅ ውጊያ ምናምን ብሎ ዋናው ጸረ ሽምቅ ውጊያ ሲናካሄድ አማጺ ኃይልን ለማዳከም ለማጥፋት አንደኛ እነሱ የሚበሉበት ቤቶችን ማቃጠል ይላል። እሱ ሪኮመንድ የሚያደርገው የገጠር ቤቶችን ማቃጠል ይላል። ገጠር ይሄ ወደ ከከተማ ወጣ ያሉ ቤቶችን የአርሶ አደሩን ቤት ሙልጭ አድርጎ በማቃጠል ማጥፋት ከዛ በኋላ ፋኖና ኦላ ይጠፋል አለ። በሱ መጽሐፍ ባጫ ደበሌ መጽሐፍ ይሄ ነው እንግዲህ። ይሄ ካውንተር ኢንሰርጀንሲ ስትራቴጂ ብሎ ባጫ የጻፈው መጽሐፍ ውስጥ ነው። ይሄንን ስንል ያኔ ፋኖንና ኦላን ለማጥፋት ይሄንን የኢትዮጵያውያን የገበሬ ቤት እናቃጥል ብሎ የጻፈውን ይሄ እኮ ምንድነው ምን ማለት ነው? አሳውን ለማጥፋት ወንዙን ማድረቅ ተባለው እንትን ይሄ ፍቃዱ ተሰማ ፍቃዱ ጥዌ ጨፌ ኦሮሚያ ላይ የተናገረው ማለት ነው። አሳውን ለማጥፋት ወንዙን እናድርቃለን። ብርሃኑ ጁላም እኮ ምንድነው ያለ የአማራ ህዝብ ከፋኖ ጋር ዝም ብሎ የሚበላ ከሆነ አብሮ ይቃጠላል አለ ብሏል። አብራችሁ የምትሄዱ ከሆነ አንድ ላይ ነው የምናቃጥላችሁ እናጠፋችኋል። እና ስትራቴጂው ይሄ ነው ብሎ ባጫ የጻፈው አሁን ደግሞ እናጠፋለን ብሎ የጻፈውን ትዞ የሉም እኮ አሁን እኮ በቃ ምንም እኮ ዘመኔ ነው ማሮ ነው ምናምን የሉም እኮ አይመጡም እኮ በቃ 4 ኪሎ ውሰዱ ከተባሉ አይቀበሉም ምናምን አለ። ይሄ ምንድነው ተስፋ ቆርጦ ለፕሮፓጋንዳ የሚሉት ነገር ነው። ዞሮ ዞሮ ግን በእጃዙር ደግሞ ምንድነው የሚሉት ከጌታቸው ጉዲና ጀምሮ ምትሉትን አባሉና ምትሄዱት ቦታ ሂዱ
የኦሮሞ ነጻነት ሰራዊትን ያዙ፣ በቃ የሚፈልጉት ምንድነው? ይህንን አጣሩና እንደው ከጥምር ውስጥ እንዳይገቡ ምናምን ተብሎ አቅጣጫ ተሰጥቶ በሽምግልና በተለያየ በገንዘብ ምናምን ምን በቃ ብልጽግና እኮ በገንዘብ የሚያስብ ሰው እንትን ስርዓት ነው። እንገዛለን ይላሉ፣ ሁሉንም ነገር እንገዛለን በገንዘብ ይላሉ። እና አጠቃላይ ይሄ ሽምግልና ስትራቴጂ የጦር ስልት ነው እና ለትግራይም ለአማራውም ለኦሮሞውም የሚጠቅም እየተጠቀመ ያለበት የጦር ስልት በመሆኑ ሁሉም ሰው ያውቃል የሚል ነው። ሌላው አንተ ያነሳው ይሄ እስረኞችን በተመለከተ አብይ እየተከተለ ያለው አብይ በዚህ ሰዓት ምንድነው ያደረገ ያለው? ያው በየአመቱ መስከረም ላይ ለተወሰኑ እስረኞች ይቅርታ ይደረግላቸዋል። ኢትዮጵያ ውስጥ ምናውቀው ማለት በየአመቱ ጠቅላይ ሚኒስቴሩ ይቅርታ አደረጉላቸው ወይ ደግሞ ፕሬዝዳንቱ ይቅርታ አደረጉላቸው ምናምን ይባልና ዜና ይሰራል። ድሮ ያውኑ ለየት የሚያደርገው ምንድነው? የተለያየ ግብ ያለ ዝግጅቶች አሉ ኢትዮጵያ ውስጥ። አሁን ይሄ ምክክር የሚባለው መስፈናሪያ የሚመራው የጦር ስልት አለ እና ያ ደግሞ እስከ መስከረም ድረስ የንክስናው ዶክመንት ይዘጋጃል ተብሏል። አሁን ኦሬዲ ያለቀ ጉዳይ እኮ ነው። አብይ የጨረሰው ግን እዚህ ካድሬዎችን ሰብስቦ ያጋጨ ይውላል እዛ ላይ የእንትኑ መስከረም ላይ እያዘጋጁ ያሉት በምክክሩ ጉባኤና እንትን ምክረ ሐሳብ መሰረት ጠቅላይ ሚኒስቴሩ የአማራውንም የትግራይንም አይ ቲንክ የትግራይ ተወላጆችም የተወሰኑ ይቅርታ የሚደረግላቸው አሉ ተብሏል እና የአብዛኛው ከአማራ ነው። አሁን በእቅዱ መሰረት ምንድነው ያደረገ ያለው? አብይ ይሄንን የሚያደርገው ዴስፕሬት ነው። ምንም መፍትሄ እንደሌለው ከአብይ የሚመጣ መፍትሄ እንደሌለ ይታወቃል። ምን እናድርግ ብለው በተለይ ደግሞ በአማራ ክልል በተመለከተ አንደኛ የአማራ ኃይል ለመከፋፈል እየሞከረ ነው። በዚህ ግማሹን ያስፈረመ ግማሹ ደግሞ እምቢ እያለ ነው ተብሎ ይቅርታ አደረግንላቸው። ሲጀመር እነኚህ የታሰሩ ሰዎች መታሰር አልነበረባቸው። ሲጀመር በፖለቲካ አቋማቸው ነው የታሰሩት። ምንም ወንጀል የሰሩት ነገር የለም የታሰሩት እነኚህ ልጆች። ስለዚህ አሁን አብይ ምንድነው ያደረገ ያለው? ግማሹ መውጣት ሊፈልግ ይችላል። ለምን? በግፍ ስለታሰረ። እዛው እስር ቤት ውስጥም ግፍ ደርሶበታል። ስለዚህ ውጭ ወጥቶ ፀሐይን ለማየት የሚፈልግ ዜጋ ይኖራል ፎር ሹር። ስለዚህ የፈለጋችሁትን ጽፋችሁ አምጡ ነው የፈርሜ ልውጣ የሚል ሰው ሊኖር ይችላል። ሌላው ደግሞ አላደርግም ብሎ የሚተው ይኖራል። በዚህ መካከል እከሌ እጅ ሰጠ እከሌ ደግሞ እጅ አልሰጠም ተብሎ በአማራ ህዝብ ውስጥም ክፍፍል እንዲፈጠር ይፈልጋል አብይ። ዞሮ ግን አብይ አሸናፊ ሆኖ ለመውጣት ነው። ይሄ እንግዲህ አሸናፊ አድርግም አብይን ድክመቱን ያሳየበት እንትን ነው። የአማራ ኃይልን